ለምንድነው እንደ ባሪያ የምትሰራው? ጳውሎስ ለቆሮንቶስ ሰዎች ሲጽፍላቸው አንደኛ ቆሮንቶስ ምዕራፍ 3 ላይ በሰው አትመኩ አላቸው። ለምን? እነ ጳውሎስም የናንተ ናቸው፣ እነ ጴጥሮስም የናንተ ናቸው፣ አጵሎስም የናንተ ነው፣ እንዳይገርማችሁ አለ። ዓለምም የናንተ ነው። ልጄ የኔ የሆነው ሁሉ ያንተ መሆኑን አታውቅም እንዴ? ለምንድነው እንደ ባሪያ የምትሰራው? ያንተ ነው እኮ፣ ላንተ ነው እኮ፣ ያባትህ የሆነው ሁሉ ያንተ ነው። ለምን እንደ ባሪያ? ዋይ! ምክንያቱም ምንድነው? አያውቅም፣ ዕውቀት የለውም። መጣና ጳውሎስ ወገኖቼ ልጆች ናችሁ እንጂ ባሪያዎች። አንዳንድ ሰው ልጅ ኮንኩኝ ታዲያ አለ ምናምን ይላል። እግዚአብሔር በሚያውቀው ማመን ያለብን እሱ ነው አይደል? እግዚአብሔርን ካላመንኩ እኔ ማንን አምናለሁ? የሁሉ ፈጣሪ ያህዌ ሁሉንም ነገር ሰርቶታል። እግዚአብሔር ከኛ ጋር ከሆነ እኮ ነው ያለው። እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል? ሁሉም የኛ ነው። መንቃት እኮ ነው የሚጠበቅብን። ጸሎታችንን ማስተካከል፣ ልመናችንን ማስተካከል፣ አካሄዳችንን ማስተካከል፣ መንቃት ብቻ ነው። ይሄ ቤት ውስጥ እንደ ባሪያ ሲኖር የነበረው ልጅየው ሲነቃ ምን ያደርጋል ነው እንዴ ብሎ ሄዶ ምን ማድረግ ነው? ሄዶ ማረድ አይጠበቅበትም። እዛ እንጀራ የተረፋቸው ባሪያዎች አሉ። ልጅየው የባሪያዎቹ ምንድነው? አዛዥ ነው። ያዛቸዋል። ድግስ ደግሱልኝ ይበላችሁ። ኢየሱስ ጌታ። በነገራችን ላይ መጽሐፍ ቅዱስ ላይ መላእክት ቀርበው ያገለግሉት ነበር ይላል። በአብ ቀኝ ምን አረገን ይላል። ይሄ ፈልገን ነው እንዴ? እኛ ጠይቀን ነው? ተስማ አይደለም። አመንክ አይደለ? ያ ምርጫ የለም። ኢየሱስ ጌታ ነው። ስለዚህ ያለ ጳውሎስ በዛ ተቀምጣችሁ ባላችሁበት ያለውን ነገር አስቧል። እና ጳውሎስ እዛ ተቀምጦ ሲያዩ ይሄ ሁሉ የኔ ነው አለ። ኢየሱስ ጌታ ነው። ግን እንደ ነገር አለ። ልጁ ባሪያ እንደሆነ የሚያስብ ከሆነ ከቶ ከባሪያ ምን አይል? እንደ ባሪያ ኖሮ ጭራሽ እንደ ባሪያ መኖሩን እንደ ክሬዲት ነው ያቀረበው አባቱ። እንደ ባሪያ ነው የኖርኩልን ያለ። እኔ ያለ ዓመት ስለፋ አላረርክልኝም። እሱ ትላንትና ጌታን ሲቀበል እና ገባ አንተም ይግባ። ምንድነው? በቃ ተሰጠን እኮ የተሰጠን ነገር ነው አይደል? በቃ እኔ ግን እግዚአብሔር በእውነት ይቅር የሚለን እናንተ በደል ብላችሁ የምታስቡት ኃጢአት መስራት ብቻ ነው። እሱ እንዳለን አለማሰብ እኮ በደል ነው። ራስን ልጅ ነህ ብሎ እንደ ባሪያ ማሰብ ማቦሳቆል። በነገራችን ላይ እኮ እግዚአብሔርን ማሳዘን። ልጅ ነህ የኔ ወራሽ ነህ ያለው ያንተ ነው ያለም ትቦሳቆላል። በኢየሱስ ስም ይሄ መንፈስ ይውደቅባችሁ። ይሄ የልጅነት መንፈስ በውስጣችሁ ይንቀሳቀስ፣ በውስጣችሁ ይንቀሳቀስ፣ በውስጣችሁ ይንቀሳቀስ። ስለዚህ አለ ስለ የትኛው? እግዚአብሔር በክርስቶስ ኢየሱስ ልጅ ስላደረገን አባ አባ ብሎ የሚጮውን የልጁን መንፈስ በልባችን ውስጥ ስለላከ ከእንግዲህ ወዲህ ምንድነን? ልጅ ነን እንጂ ባሪያ አይደለም። ይሄንን ሁሉ ጊዜ አስቡ። እግዚአብሔር በሕይወታችሁ ትልቅ ተአምራት ያደርጋል። የሱ የእናንተ ሆኖ ሲገለጥ ታያላችሁ። በዛ ውስጥ ነው ታማኝነታችሁ የሚሰራው። እግዚአብሔር በጥቂት ሲታመኑለት ለልጆቹ በብዙ ነገር ይሾማቸዋል። የሰው ገንዘብ ሰጥቷችሁ ካልታመኗችሁ የራሳችሁንማ አልሰጣችሁም ነው ያለው ኢየሱስ። ምሳሌ ላይ እግዚአብሔር የራሳችንን ይሄን ሁሉ እንዲሰጠን ምን ማድረግ አለብን? ታማኝ መሆን አለብን፣ ማደግ አለብን። ልጁ ሕፃን ሆኖ ባደገበት ወራት ምንም የሁሉ ጌታ ቢሆን ከቶ ከባሪያ አይለይም። አባቱ እስከቀጠረለት ቀን ድረስ ከመጋቢዎችና ከጠባቂዎች በታች ነው ይላል። ስለዚህ ልጅየው የሁሉ ጌታ ቢሆን እስካላደገ ድረስ ግን ከምን አይለይም። እድገት በመታመን ነው የሚመጣው። ተጠያቂነት ነኝ ብሎ በማሰብ እግዚአብሔር ይሰጠኝ ታማኝ እንደሆን ነው። ታማኝነቴን አሳየዋለሁ በሁሉ ነገር ብላችሁ ስትንቀሳቀሱ እግዚአብሔር በትንሽ ስትታመኑ በብዙ። ስለዚህ የመጀመሪያው ታማኝነታችሁ ለነገራችሁ ነገር ነው። ልጅ ነህ እንጂ ባሪያ አይደለህም ላለ ታማኝ መሆን አለብህ። ከዛ ነው የሚቀጥለው። ኢየሱስ ጌታ ነው። ልጅ ነህ ባሪያ አይደለም ላለው ታማኝ የማትሆን ከሆነ ግን ታዲያ እግዚአብሔር ሌላው ላይ ስለ ምድራዊው ነገር ስነግራችሁ ካላመናችሁኝ አልነግራችሁም ነው ያለው። አዎ ለኒቆዲሞስ እዚህ እኮ ያለውን አሁን እዚህ መወለድ ምናምን ስለዚህ የሚፈጠረው ነገር ይሄን ካላመንከኝ አልነግርህም። እንዲነግረን ምን ያስፈልጋል? መታመን አለብን። መጀመሪያ ለነገረን ነገር ካልታመንን ቀጥሎ ምን ይንገረን? ልጅ ነህ ካለን እንታመናለን። ከታመንለት እግዚአብሔር በሚበልጠው ምን ይለናል? ይሾመናል።